ብፁዓን አበው ሊቃነ ጳጳሳት አቡነ ሳዊሮስ፣ አቡነ ፋኑኤል፣ አቡነ አብርሃም የቀራችሁ በየማዕረጋችሁ በየስማችሁ በየስራችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ትምህርቱን አግኝታችኋል። ሌላ ትምህርት መጨመር ሳይሆን ከመስዋዕት መታዘዝ ይበልጣል። አይሆንም ያልኩ ደግሞ እምቢተኛ ጳጳስ እንዳልባል ነው የቆምኩት እንጂ ሁሉም ተሰጥቷቸዋል። ዝማሬውም ትምህርቱም ተሰጥቷቸዋል። ነገር ግን ያው እግዚአብሔር ለሁሉም ለእያንዳንዱም እንደ ችሎታው ስጦታ ስለሰጠው እዚህ ላበቃኝ አምላክ በቸርነቱ በፍቅሩ እናንተ ጋር እንድገናኝና ይህንን ታሪክ ለማየት ያበቃኝ ፈጣሪን በቅድሚያ አመሰግነዋለሁ። ከዚያ ቀጥሎ ደግሞ እናንተ በጸሎታችሁ በፍቅራችሁ ለዚህ እንድበቃ ያደረጋችሁ እናንተም ደግሞ ከፍ ያለ ምስጋና አቀርባለሁ። በእውነቱ ለእኔ ትልቅ ታሪክ ነው። ይኸው እየመጣቸው ልጆችም አሉ። ወደ ኢትዮጵያ ስመጣ ኢትዮጵያ ገነት ህዝቡ መላእክት ብሎ የሚያምኑ ልጆች ጋር ነው የምኖረው እኔ እና እነዚህ የመጡ እያዩ ሲሄዱ ለእነሱም ትልቅ ትምህርት ነው። አልዋሻሁም። ያ የተናገርኩት እውነት ብሎ ይቀበሉኛል። እና በእውነቱ ምነግራችሁ እንግዲህ ከዚህ ቀጥሎ አንድ ገጠመኝን ነው ሰዓታችሁ እንዳልሻማ። የዛሬ 62 ዓመት በ55 ዓመተ ምህረት በእኛ አቆጣጠር ከመነኮስኩበት ገዳም ለገዳሙ መልእክት ወደ መቀሌ በእግሬ ስጓዝ፣ እንዳሁን መኪና የለም፣ በእግሬ ስጓዝ አንድ መንገደኛ ተገናኘንና አብረን ስንጓዝ የምሳ ሰዓት ሲደርስ እኔ ስንቅ ይዤ ነበር። ያም የሚጓዘው ምን ስንቅ አልነበረውም። እየተወያየን ስንሄድ እኔ መነኩሴ እሱ እስላም ሆኖ ተገኘ እና የሰዓት ሲደርስ ወደ ወንዝ ጎራ አልኩና የኔ ወንድም አንተ እስላም ነህ፣ እኔ ግን ቄስ ነኝ። ቄስ የባረከውን አልበላም እንዳትል፣ ቅር ብሎ ጾሙን እንዳትል፣ እንግዲህ ቆርሻ ግማሹን ለሱ ግማሹን ለና ደግሞ በልባ እንግዲህ በያልንበት ደስ ይበለን እግዚአብሔር የሰጠን ጸጋ ብዬ ስሰጦ አባቴ ለምን አብረን አንበላም አለ። እኔማ ምን ቸገረኝ፣ ስመ እግዚአብሔር ሳጠራ አልበላም አንተ ቅር እንዳይብል ብለው ነው አልኩ እና ገራለቅ ነውና እኔ በስመ አብ ስል እሱም ብስምላህ አለ። ያን በልተን አመስግነን ስንለያይ አባቴ አቤት ዳዊት ስትደን በጸሎቱ አትርሳኝ አለ። በምን ስም አልኩት። አባ አንተ ከልብህ ካሰብከኝ እግዚአብሔር ይህን ስም ተፍቶት ይቀራል ብለህ ነው አለ እና ይህን ጊዜ በእውነቱ ያን ኃይለ ቃል ከዚያ ከሰላም ስሰማ እንዲሁ አናቴ እንደተመታ ነው የቆጠርኩት እና በእውነቱ በአንዲት ቅጽበተ ቀን በአንዲት ቀን ተወያይተን ተፋቅረን እንደዚህ ያለ ኃይለ ቃል ስለሰጠኝ ለእናንተም ትምህርት ይሆናል ብዬ ነውና ይህንን የእሱ ፍቅር እስካሁን ድረስ አልተለየም። የዛሬ 62 ዓመት ነው። እስካሁን ከልቤ አለ። ሙቶ ይሆናል ግን እስካሁን አስበዋለሁ። ወንድሜ ከዚህ ጀምሮ በስምም አለ ስምም አስብሃለሁ። እግዚአብሔር እንኳንስ በአርአያ ሥላሴ የተፈጠርነው እኛና ትንኝንም ሌላውን ሁሉ አይረሳም። በጣም አመሰግናለሁ ብዬ ተለያየ። ከዚያ በኋላ ደግሞ ሱቅ ነበረችና እዚያ ገዳም ለሚነ ሰዎች በገበያ እየመጣችን ለአባ ወልደ ገብርኤል አድርሱልኝ እያለ ዘቢብ መቀደሻ እሱ ስላም ሆኖ ከገበያ ሁሉ እየዞረ በዚያች ፍቅር ዘቢብ ለመቀደሻ ይልክልኝ ነበረ ገዳሙ ላይ እና ወንድሞቼ ይህንን ሁሉ የምታደርጉት የእናንተን ደስ ይበላችሁ። ይህንን ሁሉ በእናንተ የተሰራው በእግዚአብሔር ቸርነት በእናንተ ስጦታ ነውና ደስ ይበላችሁ። ይትፈሳህ እግዚአብሔር በተግባሩ። የእግዚአብሔር እጅ ስራዎች እናነን
እግዚአብሔር ደግሞ ይህንን ሁሉ ሲያይ ደግሞ ከእኛ የበለጠ እሱ ደስ ይለዋልና ይህንን ተስፋ እንዳትቆርጡ አደራችሁ። ነቢዩ ዳዊት ልበ አምላክ የተባለው ከክርስቶስ መምጣት በፊት 1000 በፊት ኢትዮጵያ ታበጽሕ እደዊሃ ብሎ ትንቢት የተናገረውን ታይቶት ነው። በመንፈስ እግዚአብሔር ታይቶት ነው። ደግሞ ከፍ ብሎ ደግሞ ኢትዮጵያ ይገኒ ቅድመ ኢትዮጵያ ወጻዳይቱ የሐመደ ይቀሙን አለው ዳዊት። ይህንን ሁሉ ትንቢት አይተዋልና አይዟችሁ ክርስቶስን ጠላቶቻችሁን ውደዱን አለን እና ስለዚህ እርስ በርሳችን መፈቃቀር አለብን። ተስፋ ሳትቆርጡ ሁልጊዜ ይገኒ ቅድመ ኢትዮጵያ ነው። እግዚአብሔር በየሁላችን ፊት ነው ያለው። እንኳንስ በዚህ ጉባኤና 2ም 3ም ቢሰባሰቡ በስሜ ቢስማሙ በመካከላቸው እገኛለሁ ያለው እንኳን በዚህ ጉባኤ ሥጋው ደግሞ በተቀደሰበትና እልፍ አእላፋት መላእክት ኢየሱስ ክርስቶስም ከመካከላችን ስላለ በዚህ እንጽናናና እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። ጊዜያቸውን አልሻማም። እግዚአብሔር ይስጥልን። ብፁዕ አባታችን ቃለ ሕይወቱን ያሰማልን። በደንብ አመስግኗቸው፣ ከፍ አድርጋችሁ አመስግኗቸው ሕፃን አባቶቻችን። ከዚህ በመቀጠል የምንወዳቸው የምናከብራቸው የሁላችን አባት ደብረ ይባቤን ቅዱስ ያሬድን በበላይነት የበላይ አባቱ ነው የሚመሩት። የቤተ ክርስቲያን ልጅነት ብቻ ሳይሆን የቦታ ፍቅር ጭምር ያላቸው ታላቁ ሊቀ ጳጳስ ብፁዕ አቡነ ፋኑኤል የዋሽንግተንና አካባቢው አህጉረ ስብከት ሊቀ ጳጳስ የመጨረሻውን ጸሎት ያከናውኑልናል። ብፁዕ አባታችን እንግዲህ ደግ አባት ናቸው። ቤተ ክርስቲያናችንም ሲታደስ የቅዱስ ሲኖዶስ ስብሰባ ኑሮ ከመጡ ብቻቸውን አይደለም የሚመጡት። 50 ሺህ ብር ከዚያም በላይ ለቅዱስ ያሬድ ሁል ጊዜ እያመጡ ይሰጣሉና እስቲ ከፍ አድርጋችሁ እግዚአብሔርን አመስግኑላችሁ።